አቡነ ዘበሰማያት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 17 በዚህች ቀን የከበረ አባት ታላቅና የተመሰገነ የቆጵሮስ ሀገር ኤጲስቆጶስ ቅዱስ አባት ኤጲፋንዮስ አረፈ። ይህም ቅዱስ ከቤተ ገብርኤል አጸድ አቅራቢያ ነው። ወላጆቹም በኦሪት ሕግ የጸኑ አይሁድ ናቸው። እነርሱም ድሆች ናቸው። አባቱም ገባር ስለነበረ ይህን ቅዱስና አንዲት እህቱን ሳያሳድጋቸው ሞተ። እርሱም አንድ ክፉ አህያ ነበረውና የተወላቸው እርሱ ነው። እናታቸውም የኦሪትን ትምህርት በማስተማር አሳደገቻቸው። እናቱም አህያውን እንዲሸጠውና ከእርሱም እንዲያር በሽያጩም እንዲረዳ ኤጲፋንዮስን መከረችው። ሊሸጠውም ከአህያው ጋር ሲጓዝ አንድ ክርስቲያን ጻድቅ ሰው ስሙ ፊላታዎስ የሚባል ተገናኘው። ያንን አህያ ሊገዛ ወዶ ከኤጲፋንዮስ ጋር ቆሞ ሲነጋገር ያን ጊዜ አህያው ኤጲፋንዮስን ኩላሊቱን ረገጠው። በምድር ላይ ወድቆ ለመሞትም ደረሰ። አባ ፊላታዎስም በመስቀል ምልክት ኩላሊቱ ላይ በስመ አብ ወወልድ ወመንፈስ ቅዱስ ብሎ አማተበ። ቅዱስ ኤጲፋንዮስም ያን ጊዜ ከሕማሙ ድኖ ተነሳ። ከቶ ምንም ሕማም እንዳልነካው ሆነ። ከዚህም በኋላ አባ ፊላታዎስ በዚያ ክፉ አህያ ላይ እንዲህ ብሎ ጮኸ። ስለ እኛ በተሰቀለው በጌታችን ኢየሱስ ክርስቶስ ስም ትሞት ዘንድ ይገባል። ወዲያውንም የአህያ ወድቆ ሞተ። ቅዱስ ኤጲፋንዮስም እሊህን ሁለት ተአምራት አይቶ በስሙ ተአምራት የምታደርግበት የተሰቀለ ኢየሱስ ክርስቶስ ማን ነው ብሎ አባ ፊላታዎስን ጠየቀው። እርሱም እንዲህ ብሎ መለሰለት። የክብር ባለቤት የእግዚአብሔር ልጅ ኢየሱስ ክርስቶስ በኢየሩሳሌም አይሁድ የሰቀሉት ነው። ይህም ነገር በቅዱስ ኤጲፋንዮስ ልብ ተቀረጸ። በዚያም ወራት አንድ ባለጸጋ አይሁዳዊ ነበረ። ኤጲፋንዮስንም ወሰደው፣ የኦሪትንም ሕግ በማስተማር አሳደገው። የሚሞትበትም በቀረበ ጊዜ ልጅ ስለሌለው ጥሪቱን ሁሉ አወረሰው። የኦሪትንም ሕግ ትምህርት ሁሉ ተማረ። በአንዲት ዕለትም ስሙ ሉኪያኖስ ከሚባል መነኮስ ጋር ተገናኘ። እርሱም የተማረና የእግዚአብሔር ጸጋ ያደረበት ነው። ከእርሱ ጋራም ተጓዘ። ሁለቱም በአንድነት ሲጓዙ ድሃ ሰው አገኛቸውና ምጽዋትን እንዲሰጠው ያንን መነኮስ ለመነው። ገንዘብም ስለሌለው የሚለብሰውን የፀጉር አስፋ አውልቆ ለድሃው ሰጠው። በዚያን ጊዜ ለዚያ መነኮስ የብርሃን ልብስ ከሰማይ ሲወርድለት ኤጲፋንዮስ አየ። ስለዚህም ድንቅ ተአምር አደነቀ። ከመነኮስ እግር በታች ሰግዶ አንተ ማነህ? ሃይማኖትህስ ምንድን ነው ብሎ ጠየቀው። እርሱም ክርስቲያን እንደሆነ ነገረው። ደግሞም ክርስቲያን እንዲያደርገው ለመነው። መነኩሴውም ኤጲፋንዮስን ወስዶ ወደ አንድ ኤጲስቆጶስ አደረሰው። እርሱም የክርስትና ጥምቀትን አጥምቆ የቤተ ክርስቲያንን ትምህርት ሥርዓቷንም ሁሉ አስተማረው። ኤጲፋንዮስም ኤጲስቆጶስን እኔ መነኮስ መሆን እፈልጋለሁ አለው። ኤጲስቆጶስም ብዙ ገንዘብ እያለ መነኮስ መሆን አይገባም አለው። ኤጲፋንዮስም ሂዶ እህቱን አምጥቶ የክርስትና ጥምቀትን አጠመቃት። ገንዘቡን ሁሉ ለድሆችና ለምስኪኖች፣ ለባልቴቶችና ለሞት ልጆች፣ ለአብያተ ክርስቲያናትም ሰጠ። መጻሕፍትንም ከእርሱ ገዛ። ከዚህ በኋላ መነኮሰ። ለእርሱም ለእህቱም ለጥምቀት ምክንያት ወደሆነው ስሙ ሉኪያኖስ ወደ ተባለው መነኮስ ገዳም ገባ። ዕድሜውም 16 ዓመታት ነበረ። ከዚህም በኋላ ታላቁን አባ ኢላሪዮስን አገኘው። እርሱም በዕድሜው ጎልማሳ በገድልም ሽማግሌ ነው። ቅዱስ ኤጲፋንዮስንም ተቀብሎ የምንኩስናን ሕግና ሥርዓት አላስተማረው። የእግዚአብሔርም ጸጋ አድሮበት የቤተ ክርስቲያንን ሕግና ሥርዓት የምንኩስናንም ሕግ በጥቂት ቀኖች አጠና። ከዚህ በኋላ ታላላቅ ታምራቶችን በመስራት ሙታንን እስከሚያስነሳቸው፣ ሰይጣናትን ከሰዎች ላይ እስከሚያስወጣቸው፣ ውሃ ከሌለበት ከደረቅ ቦታ ውሃን እስከሚያፈልቅ፣ ያለ ጊዜው ብዙ ዝናብን እስከማውረድ ደርሶ በገድልና በትሩፋት ፍጹም ሆነ። የትሩፋቱም ወሬ አዋቂነቱም ተሰማ። ከእርሱ ጋር ሊከራከሩ ብዙ አይሁድ ወደ እርሱ መጡ። ስህተታቸውንም ገለጠላቸው። በእርሱ ትምህርትም አምነው የክርስትናን ጥምቀት አጠመቃቸው። እንዲሁም ጥበበኞች የዮናውያን በትምህርቱ ተመለሱ። ወደ ክብር ባለቤት ጌታችንና አምላካችን ወደ መድኃኒታችን ኢየሱስ ክርስቶስ ሃይማኖትም ውስጥ ገቡ። መምህሩ ቅዱስ ኢላሪዮስም በቆጵሮስ ሀገር ኤጲስቆጶስነት እንደሚሾም ትንቢት ተናገረለት። ወደዚያም ሄዶ በታዘዘለት ቦታ በዚያ እንዲኖር አዘዘው።
እንዲህም አለው፣ ኤጲስቆጶስነት ሊሾሙ በፈለጉ ጊዜ እምቢ አትበል፣ ይህ በእግዚአብሔር ፈቃድ ሆኗልና። ቅዱስ ኤጲፋኒዎስም ወደ ቆጵሮስ ሄዶ መምህሩ ቅዱስ ኢላሪዮስ ባዘዘው ቦታ ተቀመጠ። የቆጵሮስ ደሴት ኤጲስቆጶስን ባረፈ ጊዜ በዚያን ሰሞን ቅዱስ ኤጲፋኒዎስ ምግቡን ሊገዛ ወደ ገበያ ገባ። ከእርሱም ጋር 2 መነኮሳት አሉ። ደግሞ በዚያች ገዳም ጻድቅ የሆነ ሽማግሌ ኤጲስቆጶስ ነበረ። ለእርሱም የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ እንዲህ ብሎ ነገረው፣ ወደ ገበያም ሂድ፣ በእጁም 2 የወይን ዘለላ የያዘ መነኮስ ታገኛለህ። ከእርሱ ጋራም 2 መነኮሳት አሉ። ስሙንም ጠይቀው፣ ስሜ ኤጲፋኒዎስ ነው ይልሃል። እሱን ያዝ፣ በእጁ ያለውንም አስጥለህ ካንተ ጋር አምጣው። ያ ኤጲስቆጶስም የክብር ባለቤት ጌታችን እንዳዘዘው አደረገ። ባመለከተውም ቦታ አግኝቶት ይዞ ወደ ቤተ ክርስቲያን ወስዶ ዲቁና ሾመው። በሦስተኛውም ቀን ኤጲስቆጶስነት ሾሙት። ከዚህም በኋላ ሽማግሌው ኤጲስቆጶስ የኤጲፋኒዎስን ልብ ደስ ለማሰኘት ሽቶ ስለ ኤጲፋኒዎስ ያየውን ራእይ ለሕዝቡ ገለጠላቸው። ስለ እርሱም ታላቅ ደስታ ሆነላቸው። ይህም ቅዱስ እግዚአብሔር በሚወድለት በሹመቱ ሆኖ በበጎ ሥራ ላይ ጸና። ጥቅም ያላቸውንም ብዙ ድርሳኖችንም ደረሰ። ርኅራኄ ስለሌለው ሰው በሚሰማ ጊዜ ተመልሶ ቸር እስከሚሆን ድረስ ሁልጊዜ ይገሥጸዋል፣ ይመክረዋልም። በኢየሩሳሌም ኤጲስቆጶስ በአባ ዮሐንስ ላይ ምክንያት ፈጠረ። ስለ እርሱ ርኅራኄ እንደሌለው በሰማ ጊዜም ከወርቅ የተሰሩ የማዕዱን ዕቃዎች የሚመገብባቸውንም በውሰት ወሰደ። እነርሱም ወርቅና ብር ናቸው። ቅዱስ ኤጲፋኒዎስም ሸጣቸውና ለድሆችና ለምስኪኖችም መጸወታቸው። አባ ዮሐንስም እንዲመልስለት በሻ ጊዜ ምንም አልሰጠውም። በክብር ባለቤት ጌታ መቃብር ቤተ ክርስቲያን ውስጥም ቅዱስ ኤጲፋኒዎስን የልብሱን ጫፍ ስጠኝ ብሎ ያዘው። ቅዱስ ኤጲፋኒዎስም ወደ እግዚአብሔር ጸለየ። የአባ ዮሐንስም ዓይኖቹ ያን ጊዜ ታወሩ። ከዚህ በኋላም ይምረው ዘንድ በብዙ ልቅሶ ወደ እርሱ ፈጽሞ ማለደ። ዓይኖቹንም ይገልጽለት ዘንድ ለመነው። ሁለተኛም ቅዱስ ኤጲፋኒዎስ ጸለየ። አንድ ዓይኑንም ገለጠለት። የማዕዱንም ዕቃዎች ሽጦ ለድሆችና ለምስኪኖች እንደሰጣቸው ነገረው። ስለ ዮሐንስ አፈወርቅ መሻርና መሰደድም ወደ እርሷ መጥቶ ይራዳ ዘንድ አውዶክስያ ንግሥት ጽፋ ወደ እርሱ በላከች ጊዜ ሊያስታርቃቸውና በመካከላቸውም ሰላምን ሊያደርግ ሽቶ ወደ ቁስጥንጥንያ ሄደ። ነገር ግን ቅዱስ ኤጲፋኒዎስን አልሰማችውም። ዮሐንስን ከሹመቱ ካልሻርከው፣ ይህ ካልሆነ አብያተ ክርስቲያናትን እዘጋለሁ፣ የጣዖታትንም ቤቶች እከፍታለሁ አለችው። ቅዱስ ኤጲፋኒዎስም ፈጽሞ እያዘነ ከእርሷ ዘንድ ወጣ። ምን እንደሚያደርግም ያስብና ይጨነቅ ነበር። የንግሥት ባሮቿ ግን እነሆ ቅዱስ ኤጲፋኒዎስ ዮሐንስ አፈወርቅን ከሹመቱ ሻረው እያሉ በቁስጥንጥንያ ከተማ በሐሰት አወሩ። ቅዱስ ዮሐንስም ይህን ወሬ በሰማ ጊዜ ወደ ኤጲፋኒዎስ እንዲህ ሲል ላከ፣ ለምን ያለ ፍርድ በእኔ ላይ ይህን አደረግህ? አንተ ወደ መንበረ ሲመትህ እንደማትደርስ ወቅ። ኤጲፋኒዎስም ለመልእክቱ መልስ እንዲህ ሲል ጻፈ፣ ስለ አንተ ምንም የጻፍኩትና ከንግሥት ጋር የተስማማሁት ነገር የለም። አንተም ከስደት እንደማትመለስ ወቅ። ከዚህ በኋላ ወደ መንበረ ሲመቱ ሊሄድ ሽቶ ከቁስጥንጥንያ ወጥቶ በመርከብ ተሳፈረ። እግዚአብሔርም የዮሐንስን ጽድቅ ሊገልጽ ከመንበረ ሲመቱ ሳይደርስ ቅዱስ ኤጲፋኒዎስን በመርከብ ውስጥ አረፈ። እንዲሁም የቅዱስ ኤጲፋኒዎስንም ክብር እንዲገልጽ ቅዱስ ዮሐንስ በተሰደደበት አረፈ። የከበረ ኤጲፋኒዎስም የሚያርፍበትን ጊዜ አውቆ ተነስቶ ጸለየ። ለደቀ መዛሙርቱም እነርሱ ኤጲስቆጶሳት እንዲሆኑ ነገራቸው። በሰላምታም ተሰናብቷቸው ከዚህ በኋላ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። ሰላም በቃለ ስብሐት ወይባቤ ለከናፍሪሁ መሐዘ ከርቤ ኤጲፋኒዎስ ከዊኖ በመንፈስ ቅዱስ ነባቤ ማመረሰይ ኳስኬማ መላእክት ግልባቤ ውስተ ልቤ ኪተ እያሂደኩ ይቤ ሰላም ለአባ ሉኪያኖስ ኤጲፋኒዎስ ዘዴገኖ ሕጋበዊሁ መኒኖ ሶበነጸረ ጋደ ማኅበረውል አምላክ አድህኖ ልብሰ ክብ ጻዳ እንዘላይሬሁ ይትፌኖ እየንተ ወሃበ ለሩቅ ክዳኖ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የግንቦት ወር 18 በዚች ቀን የክብር ባለቤት ጌታችን ካረገ በኋላ በ10ኛ ከትንሣኤው በ50 ቀን ለደቀ መዛሙርቱ ከአብ የሚሰርጽ ሌላ አካላዊ ሕይወት ጰራቅሊጦስን ልክላችኋለሁ ብሎ ተስፋ እንደሰጣቸው በሐዋርያት ላይ አጽናኝ መንፈስ ቅዱስ ወረደ። በዚህች ዕለት የአባ አብርሃም ጓደኛ የከበረ አባ ጋርዲ አረፈ። በዚህች ዕለት የሰማያት ሲኖዳ መታሰቢያው ነው። እግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደም ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን።
ዘአቅረብኩ ማሌታ ዘኪራ ይላፈ እለተጸምዱከ ዘልፈ ለላነብብ ተወከብ ዘንዴቴ መጽሐፈ እንደረሰይከ እግዚኦ ጸሪቀመለት ውኩፈ ምላቡ ውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕቶ ጻድቃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቆኖስ ሕፃን ለዘጻፎ በክርታስ ወለዛ ጻፎ ዘይደርስ ለዛ አንብቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት